ላይ ወድቀሽ እሱንም መቀበል የለበትም። እግሩ ላይ ወድቀሽ እሱንም መቀበል የለበትም። ውብዬ ምን ለማለት ፈልገህ ነው? ወንድሜ እኮ ነው። እሺ በጥፊ ነው ማጋጨት። ስማ እኔ ነው እግሩ ላይ ውደቂና ይቅርታ ጠይቂ የምትለኝ? አልጠይቅም። ምን ታረጋለህ? ችግር የለም። ምን ታረጋለህ? ንገረኝ። አልወድቅም። ይቅርታ አልጠይቀውም። ይቆጭሻል። ምንም ነገር ምን እንዳይለው አይደለም። ለምን ከተቀመሽ አርጊው። ችግር የለብኝም። ምን አገባህ? አንተ አዘንክለት ወይስ ደግሞ እያጠፋክ ነው? አንተ እኔ ነኝ ጥፋተኛ? ፈልጌ ነው። ከዚህ በኋላ አፍ እንዳከፍትብኝ። እሺ ይበቃሃል። ምን ሆነ ነው? ገባክ? ከፈለክ ወንድም ጋር ገደል ግባ። ልንገርህ አይደል? በቃ ይበቃሃል። ወንድሜ ወግኛ አይደለም ውብዬ፣ አሁንም አልተረዳሽም። ዳጊ ይበቃሃል። በቃ አፍህን አትክፈት። ይቅርታ ጠይቂው ይለኛል። እንደደፋር ወንድም እኮ አለው ቢያንስ። ወንድም የሌለው ሰው አለ። ምን ለማለት ፈልገህ ነው? ወንድም የሌለው ሰው አለ መሰልክ ነው? ይቅርታሽን ተናገሪና እነግረዋለሁ እንጂ እንደጠየቅሽ ብቻ ይቅርታ አድርግልኝ ከዚህ በኋላ ማለት ከምን ላይ አልፈልግም። እሺ እንደዚህ አይነት አላውቅም። ባለጌ ምን ተመለሰ ነው? አንተ ዝም በል። አንተ አታሽቃብጥ። ጓደኛሽ ወይኔ በእናትህ አንተ ምን እኔ ላይ ያው አብን አይደለም ኩቻ ምንድነው እንደዚህ ወሬ የሚያወራው? እዚህ አፈርድሜ ማብላት ይችላል። አንተ ዝም ስላልኩ ነው። ይቅርታ አድርግልኝ ከዚህ በኋላ ድጋሜ ላይ አልፈልግም። እሺ ድጋሜ ገባህ አይደል? እኔም እኮ የረኩቻ አስቀየማለሁ። ስርዓት ውብዬ እዚህ ጋር አንቺን አክብሬ ነው መጣሁት። አክብሬሽ ግን ወንድሜ ሲከፋ ማየት አልፈልግም። በቃ አሹ ሁላችንም ምኞታችን እዚህ ቤት ናሂና ውብዬ እንዲታረቁ ነው። ያንን ነገር ናሂ ለማስተካከል ሁሉም ለማስተካከል ወደ ራሱ ተመልሶ አንቺ ጋር ሲመጣ አልቀበልም ማለትሽ ትክክል አይደለም። ቆይ ምን ነው ታስገድደኛለህ? ትክክል አይደለሽም ውብዬ። እኔ እንደውም ማለት ነው እኔ በእሱ ፋንታ አንቺ ነሽ ይቅርታ መጠየቅ አለብሽ ውብዬ። ነው አሹ እንደዛ አይደለም። ያልገባክ ነገር አለ። ያ አጥፍተሻል ውብዬ። ደውለሽ ለናሂ ደውለሽ ቤት ጥሪውና ይቅርታ ጠይቅ። እሺ አትልማ ተው እንጂ ቀለርክ ነው አንተ። ምን ቆይ አይደለም አንተ ጤነኛ ነህ ነው? እንዳስቀየም ትፈልጋለህ? ምን ለማለት ፈልገህ ነው? ጭንቅላት አይሰራም እንዴ? ስማ እኔ ስንት ጊዜ ነው ያለቀስኩት እዚህ ቤት ስንት ነው ያለቀስኩት ውብዬ። ላንቺ መጥፎ ነገር ተመኝ። ይቅርታ ልጠይቅ? ምን ጭንቅላት ነው ያለክ? እኔ ይቅርታ ደውዬ ይቅርታ እንድጠይቅልን የምፈልገው ናሂም እኮ የተጎዳ እኮ ነው ውብዬ። ወደ ራሱ ተመልሷል እኮ ወንድሜ። ወንድም ስለሆነ ነው። ከዚህ በላይ ምን ይሆንልሽ? እስቲ ውብዬ ንገሪ። ከዚህ በላይ ናሂ ምን ይሆንልሽ? እኔ ምን ልሆንለት? እስቲ ንገረኝ። እሱ ውብዬ ወዶ ነው ያደረገው ሁሉ ነገር። አሹ ወዶ ነው ያደረገው። አሁን እንደዚህ መሆኑ እርግጠኛ ነህ አንተ? ወደ ራሱ ተመልሷል። እኔ ወንድሜ ነው ወደ ራሱ ተመለሰ። ሲጀመር ምን ለማለት ፈልገህ ነው? እንደሚፈጠር በምን ታውቃለህ? አንተ እንደዚህ አይነት ነገር ውብዬ ማሸነፍ ያለብሽ ናሂን ወደ ራስሽ መልሰሹ ነው የሚሆነው። ግን ይሄ ልጅ የት እንዳለ አታውቂም፣ የት ቦታ እንዳለ አታውቂም። ይቅርታ አድርግልኝና ወንድምህን አልፈልገውም፣ ከዚህ በኋላ አልፈልገውም። ውብዬ ተይዘትሻል። ከፈለግ ማለት ነው ከወንድም ጋር ጥርግ ማለት ይችላል። ግን ማለት ነው እኔ እንደዚህ የማናገር መብት የለም። ገባህ? ውብዬ እኔ እኮ በክፋት እኮ አስቤ አይደለም። እኔ እንደዚህ አይነት መጨማለቅ አልፈልግም። ገብቶሃል አይደል? ምን ሆነ ነው አንተ? አሹ ምን መሰለህ እዚህ ጋር አሁን ያልተረዳችሁት ነገር ወንድሜ የተከፋ ነው፣ እያዘነ ነው ወደ ራሱ ገና ወንድሜ የምትለው የትኛው ጥሩ የሰራ ወንድም ነው? ጥሩ ነገር እኮ ሰርቶ እኮ አይደለም፣ ግን ወደ ራሱ ስለተመለሰ የሆነ ነገር ቢያደርግስ? እሺ ወደ ራሱ አሁን ተመልሷል። አሁን እኮ ወደ ራሱ ከተመለሰ እኮ እንደውም ወደዚህ ነው የሚረጋጋው። እያገናዘበ እኮ ነው ራሱን አሁን ገና አሹ ምን ይሆናል? ራሱ ችግር ውስጥ ገባህ አይደል? እየሰማኝ ነው። እያገናዘበ ከሆነ ራሱ ይቻል። ውብዬ ግን በጣም ያጠፋሽ ምንም ይሄ ህይወትሽ ውብዬ፣ ይሄ ህይወትሽ አይጠቅምሽም። አፍን የከፈተ እኔ ማለት ነው ውብዬ። አሹ ምን መሰለህ እዚህ ጋር ይቅርታ የሚገባው ናሂ ነው። ለምን በላይ አንደኛ እዚህ ቤት ወንድሜ ሲመጣ ተስተካክሎ ራሱን አስተካክሎ ነው አንቺ ጋር የመጣው። ግን አንቺ ውብዬ እኔ በጣም ነው የምወድሽ አከብርሻለሁ። ግን በላይ ለናሂ ታስባለህ? አላስብም። እና ምንድን ግን ወንድሜ ነው። አሁን መተህ እንደ ኃይለኛ የምትሆነው ምንድን ነው? አሁን አንተ እንደዚህ ለምንድን ነው የምትሆነው በላይ? ለምንድን ነው የምትሆነው በላይ? እንደዚህ ስለሆንኩ ሚስታከለ ነገር ምን ለማለት ፈልገህ ነው? ሀሳብህ አልገባኝም። ሀሳቤ ምን መሰለሽ ናሂን አስከፍተሽዋል። አስከፋውብህ። በአንቺ ምክንያት ናሂን ማልቀስ የለበትም። ኧረ እባክህ ቀስ በይ ውብዬ። እኔ በሌላ ነገር እንዳታስቢ። በሱ ምክንያት እሱ ያለቀሰ ውብዬ። ናሁም ወዶ ነው ያደረገው። ይሄ ወዶ ነው ያደረገው። ወደ ራሱ ተመለሰ።
ግን አንቺ ይሄን አልተረዳሽም። ወንድሜ ወደ ራሱ ሲመለስ እኔ አውቀዋለሁ። አንቺ ብታቂ ኖረው ወደ ራሱ ብታቂ ኖረው ምንም እንደዚህ አታውቅም። አሁን የጠራኸኝ ይሄን ለማለት ነው? ይሄን ለማለት አይደለም። ግን ወንድሜ እያዘነ ነው። ስማ ነፍሰ ጡር ሁኜ ለእኔ ያዘናለ ወልጄ የራሱ ጉዳይ የራሱ ጉዳይ። አንተ ዳጊ ምን እየሆንክ ነው? ከወንድሜ ጎን መሆን ያለባችሁ አሹ። ከወንድሜ ጎን አንተስ ጓደኛ ካደለሽ ጓደኛ ካደለም ታዲያ ጓደኛ እኔ ስንት ጊዜ ነው እንደዛ ስደበደብ ስቀጠቀጥ ዝም ብሎ ያየኝ? ምክንያቱም በዛን ሰዓት ራሱነቱን አያውቅም። አሁን ራሱነት ውብዬ እዚህ ጋር አይደለም። እኔ እርግጠኛ ነኝ አሹ። አሁን እዚህ ጋር ለመከራከር አይደለም አንተ ጋር የመጣሁት ውብዬ። እኔ እንደውም ማለት ነው ጥፋትሽን ማመን ያለብሽ እንደውም ማለት ነው ናሆም ይቅርታ ብትጠይቂውም መቀበል የለበትም ያደረግሽው ነገር ውብዬ። ምክንያቱም የሁሉም ሰው ሀሳብ ነው እንድትታረቁ። ግን አንቺ የሄድክበት ቦታ ምን ሆነ ነው? አንተ ቆይ ጤናማ ነህ? የምታወራውን ነገር እኔን አትንከኛሹ። አንተ ጓደኛህ ቢሆን ሁሉን ነገር መፍታት ያለባት ውብዬ እንደሆነች ትረዳ ነው። እየሰማኝ ነው? አለማወቅ ሰውዬው ምን እየሆነ ገባ? አንተ ጤናማ እየሰማኝ ነው አይደል? ጥፋተኛውን አንተ ታምነህ ጥፋተኛ እሱ አይደለች? ምን አድርጋ አንተ ማል እንደ ቤት መጥቶ ራሱን አስተካክሎ ቤት መጥቶ እንዴት ታባርሯለች? ነው ማስተካከል ማለት ምን ማለት ነው? ነገ የሚፈጠረው ነገር ታውቃለህ? ስላለቀሰ ነው። እኔ ስንት ቀን ነው እዚህ ያለቀስኩት? ምን የተስተካከለ ነገር አለ? እስቲ ንገረኝ። እኔ እሱ አያገባኝ። ነፍሰ ጡር እያለሁ ግን ነፍሰ ጡር ሆነሽ አልመጣም ይቅርታ አልቀበልም አለሽ። እሺ አሁንም ጭራሽ ቤት ላንቺ ብሎ ምን አንተ ቆይ በየጊዜው እንድትገልባበተው ምንድን ነው? ከዚህም በኋላ ሲጀመር ከጎኑ ነው ይቅርታ አድርጊ። ኮኮ ብለህ ተሸክመው አዞርም ዳጊ ግን ማለት ነው ነገ ናሂን ነው ብዬ ይታረቃሉ። ምክንያቱም ልጅ አላቸው መካከላቸው ተምሮ እንዲገባ ብለው ነው። አንተ ግን ኋላ ነው የምትቀረው። ይሄ ሁን ወንድሜ ማለት ጥሩ አይደለም። እንደውም ለእሷ ብታግዝ የበለጠ ወንድምህ ነው። ምንም ቢሆን ይረዳሃል ብዬ ግን የወንድምህ ሚስት እንደሆነ መጠን ልታከብራት ይገባል። ነፍሰ ጡር ሆና ስንት ያልቅሳለች ውብዬ። እውነት ለመናገር በእርግጥ ናሂ ወዶ አይደለም እንደዚህ የሚሆነው፣ በጣም የዋህ ልጅ እንደሆነ ይታወቃል። ግን ደግሞ አይተሃል፣ ባለፈው የመጀመሪያ ጊዜ ውብዬ እንደዛ ስትሆን ሄሉ ከውብዬ ጎን ብላ በኋላ ገልብጥ ብላ ከሱ ጎን ስትሆን የተፈጠረውን አይተሃል። አሁን ደግሞ አንተ እንደዛ ከውብዬ ጎን ነኝ ስትል ቆይተህ ታገልብጠህ እንደገና ከወንድም ጎን ነኝ። ወንድም ጎን መሆን ጥሩ ነው፣ ግን እንዴት እሷ ቀጥታ ትጠይቀዋለች? ማለት ብዙ ጊዜ ራሱ በፍቅር በብዙ በትዕግስት ምናምን እንደዛ እያለቀሰ የራሱ ወረለ በፍቅር በትዕግስት ልትመልሰው ፈልጋለች። በነገራችን ላይ ጥሩ አስተሳሰብና ሁሉን ነገር አይተው በይፋ ይሄዱ ማዘሩ ከውብዬ ጎን ናቸው። በቃ በተማረው ሰው ፍጹም ስለሆነ ታቂ ተረዱበት። ልጅም ስለሆነ ገና ማገናዘብ አይችልም። ዛሬ አንዱ ጋር ነው፣ ከነገ ወዲያ አንድ ነው፣ ከያ ወዲያ አንድ ነው። ስለዚህ ልጅ ስለሆነ አትፍረዱበት። ግን ደግሞ ልጅ እንደመሆኑ መጠን ታላቅ ሚስት ናት፣ ልታከብራት ይገባል። እንደዚህ ትንሽ እንደዚህ ያረግሽው ምናምን ልትላት አይገባም። ምክንያቱም ይሄ መቼም አትረሳለም። ውብዬና ናሂ ልጅ ስላላቸው ፍቅር ስለሆነ ሊታረቁ ይችላሉ። ምንም ነገር ቢፈጠር ግን ቢታረቁ አንተ ይሄ እኮ እንደዚህ ያለኝ ነው ምናምን እያለች እንትን የማይል ነገር ነው እና ነውር ነው እንደዛ። የወንድምህ ሚስት ምንም ወንድምህን ብትወድ የወንድምህን ሚስት ታላቅ ሚስት ናትና ልታከብራት ይገባል እንጂ እንደዚህ አንቺ ይቅርታ ልቀበላልሽ ምናምን እያልሽ እሷን ልታመናጭቃት አይገባም ብዬ ነው የማስበው። እና ወደ ቤተሰቦች እናንተ ሀሳብ አስተያየታችሁን ስጡ እላለሁ ማለት ነው። ዳጊ ትክክል ነው ወይ? ምንስ ወንድሙ ቢሆን ውብዬ ብዙ ጊዜ ተጎድታለች፣ ደግሞ ደጋግማ እየተጎዳችም የልጆች አባት ነው ብላ ለመመለስ ብዙ ርቀት ሄዳለች። በነገራችን ላይ ግን ያው የተደረገበት ነገር አልሆንም አለ። ስለዚህ ውብዬ ላይ ምንም ጥፋት የለም ማለት ነው።